ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች። በምስራቅ አፍሪካ ቀንድ የሰላምና የጦርነት ታሪክ ውስጥ የኢትዮጵያና የኤርትራ ግንኙነት ሁልጊዜም አስገራሚ፣ አስፈሪና ያልተጠበቀ ነው። በአንድ ወቅት በታሪካዊ እርቅ የዓለምን ትኩረት ስበው የነበሩት አዲስ አበባና አስመራ ዛሬ በድጋሚ በከባድ የቃላት ጦርነት ውስጥ ይገኛሉ። የቀድሞው ወንድማማችነት ዛሬ ወደ ጥርጣሬ፣ የዲፕሎማሲው ድልድይ ወደ መፍረስ፣ የአንድነት መዝሙሩ ወደ ዛቻ ተቀይሯል። ለምን አሁን? ለምንድን ነው ይህ ሁሉ ሲያልፍ የነበረው ውጥረት በዚህ ወቅት የከረረው? ይህ የቃላት ጦርነት ወደ ምን አይነት መዘዝ ሊያመራ ይችላል? ዛሬ የሁለቱን አገራት የቅርብ ጊዜ ግንኙነት፣ የፖለቲካ ሽግግሮችና የጂኦፖለቲካዊ ፍላጎቶች በመፈተሽ የወደፊቱን የሁኔታዎች አቅጣጫ በጥልቀት እንመረምራለን። ይህ ተራ የዜና ዘገባ አይደለም። ይህ የታሪክ እውነታዎችን ከወቅታዊ ክስተቶች ጋር በማገናኘት የምናቀርበው ልዩ ትንታኔ ነው። የሁለቱ ሀገራት ግንኙነት መካረር በአንድ ጀንበር የመጣ አይደለም። የችግሩ ስር የሰደደው በሰሜን ኢትዮጵያ በተካሄደው የሁለት ዓመት አስከፊ ጦርነት ማብቂያ ላይ ነው። የፕሪቶሪያው ስምምነት ሚና፣ የኢትዮጵያ መንግሥት ከህወሓት ጋር ያደረገው የሰላም ስምምነት በኤርትራ በኩል በጥርጣሬ የተመለከተው ነበር። ኤርትራ በጦርነቱ ወቅት የፌዴራል መንግስቱን በንቃት ደግፋለች። ነገር ግን ስምምነቱ የኤርትራን አቋምና ፍላጎት ያላገናዘበ ነው የሚል ስሜት በአስመራ በኩል ተፈጥሯል። የቀይ ባህር ፍላጎት፣ የጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄ ለኤርትራ ከፍተኛ ስጋት ሆኗል። ኤርትራ ይህን እንደ ሉዓላዊነቷና የድንበር ደህንነቷ ላይ የተቃጣ ቀጥተኛ ስጋት አድርጋ ትመለከተዋለች። ይህ አጀንዳ በሁለቱ መሪዎች መካከል የነበረውን የግል ወዳጅነት ወደ ተቋማዊ አለመግባባት ቀይሮታል። በአስመራ የሚሰጡ መግለጫዎች የኢትዮጵያን የውስጥ ፖለቲካ አለመረጋጋት በማጉላት የፌዴራል መንግስቱን አቅም እንደሚጠራጠሩ ያሳያሉ። የኢትዮጵያ መንግስት ኤርትራ በአካባቢው የሰላም ሂደት ላይ እንቅፋት እየፈጠረች ነው የሚል ስጋት አለው። በተለይም በሶማሊያና በሌሎች ቀጠናዊ ጉዳዮች ላይ የሁለቱ ሀገራት አቋም እየተራራቀ መጥቷል። ይህ ደግሞ የሁለቱ ሀገራት ህዝቦች የድንበር ንግድ እንዲቆምና ማህበራዊ ግንኙነታቸው እንዲቀዛቀዝ ምክንያት ሆኗል። ይህ የቃላት ጦርነት ወዴት ያመራል? 3 ሊሆኑ የሚችሉ ሁኔታዎችን እንመልከታቸው። የቀዝቃዛው ጦርነት ተጠናክሮ መቀጠል። ይህ በጣም ሊከሰት የሚችለው ሁኔታ ነው። ቀጥተኛ ጦርነት ሳይኖር ግንኙነቱ በመጠራጠር በኢኮኖሚ ማዕቀብና በዲፕሎማሲያዊ ሽኩቻ ይቀጥላል። የግጭት መባባስ፣ የድንበር ውጥረቶች ወይም የሶስተኛ ወገን ጣልቃ ገብነት ወደ ተኩስ ልውውጥ ሊያመራ ይችላል። ይህ ለቀጣናው እጅግ አደገኛ ነው። ውይይትና መፍትሄ፣ የሁለቱ ሀገራት መሪዎች በአካባቢው ያለውን ጂኦፖለቲካዊ ለውጥ ተገንዝበው በሰላማዊ መንገድ ውጥረቱን ለማርገብ ድርድር ሊጠቀሙ ይችላሉ። የኢትዮጵያና የኤርትራ ግንኙነት በታሪካዊ አጋጣሚዎች ላይ የተመሰረተ ነው። የቃላት ጦርነቱ መካረር የሚያሳየው የጋራ ጥቅም ሳይኖር የነበረው የመሪዎች ወዳጅነት ጠንካራ መሰረት እንዳልነበረው ነው። የህዝቦቹ ጣፈንታ ግን በተንታኞች ቃል ሳይሆን በመሪዎቹ ውሳኔና በጂኦፖለቲካዊ እውነታዎች ላይ የተመሰረተ ነው። ይህ የቃላት ጦርነት በመጨረሻ የሰላም መንገድ ይፈልግ ይሆን ወይስ ወደማይመለሱበት አዘቅት ይከተናል? መልሱን ጊዜ ይነግረናል። ለእናንተ ጥያቄው የኤርትራና ኢትዮጵያ ግንኙነት ወደ ጦርነት ያመራል ትላላችሁ ወይስ በሰላም ያልቃል? አስተያየታችሁን በኮሜንት ላይ አስፍሩልኝ።